እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ። ይህ የጄኔራሉ ንግግር ነው። ተፈናቃዮችን ይዘን በኃይል እንገባለን ያሉት የህወሓቱ ጄኔራል ንግግር። በራያ ግንባር የተሰማራውን የህወሓትን ኃይል የሚመሩት ጄኔራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ ናቸው ይህንን ያሉት። ጄኔራሉ ብልጽግናን በጠላትነት በፈረጁበት ንግግራቸው ጨዋታው አብቅቷል፣ ጦርነቱ ተቃርቧል ማለት ቸውን የህወሓት ልሳን የሆነው ወይን ድህረ ገጽ አስነብቧል። ይህ የጄኔራሉ ንግግር የተፈናቃዮች ጉዳይ ለሌላ ጦርነት ሰበብ ይደረግ ይሆን የሚል ጥያቄን ያጫረ ሆኗል። ከሰሞኑ በማህበራዊ ሚዲያው ላይ በስፋት የተሰራጩትና በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎችን አሰቃቂ ችግር የሚያሳዩ ናቸው የተባሉ ምስሎች ጉዳይ ሌላ አጀንዳ ይዞ የመጣ ይመስላል። ባለፉት ቀናት በተለያዩ የማህበራዊ ሚዲያዎች በህጻጽ መጠለያ ጣቢያ የሚገኙ በዕድሜ የገፉ ተፈናቃዮች በረሃብ መጎዳታቸውን ያሳያሉ የተባሉ አካላቸው የተጎዳና የተጎሳቆሉ አረጋውያን ምስሎች በስፋት ተጋርተዋል። የተሰማውን መረጃና የተሰራጨውን ምስል በተመለከተም ቢቢሲ አነጋገርኳቸው ያላቸው በመጠለያው ጣቢያ የሚገኙ ተፈናቃዮች ከ10 ሺህ በላይ ተፈናቃዮች በሚኖሩበት የህጻጽ ጊዜያዊ መጠለያ ጣቢያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነግረውኛል ያለው ከሰሞኑ ነው። የህጻጽ የተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አራያ ደግሞ ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም ማለታቸውን ዘገባው አስነብቧል። ይህ ግን በፌዴራሉ መንግስት ዘንድ ተቀባይነት የለውም። የኢትዮጵያ አደጋ ስጋት አመራር ኮሚሽን በህጻጽ ጊዜያዊ መጠለያ ጣቢያ ለሚገኙ ዜጎች የሚቀርበው እርዳታ አለመቋረጡን በመግለጽ በመጠለያ ጣቢያው የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጸውን መረጃ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ሲል ያሳወቀው። የትህነግ ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ይገኛል ሲሉ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም የተናገሩ ሲሆን በትግራይ ክልል ከባለፈው ጥር 2017 ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመንም 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ ተሰራጭቷል። ረሃብ አለ ካለ ግን ትህነግ የተላከውን ድጋፍ የታደረሰው ሲሉ ጠይቀዋል። ሰላም እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች፣ በዚህ የመረጃ ቅኝታችን ከሰሞኑ ከፍተኛ መነጋገሪያ ከነበረው በህጻጽ መጠለያ ጣቢያ በረሃብ እንደተጎሳቆሉና አካላቸው መጎዳታቸውን የሚያሳዩ አረጋውያን ምስሎች በስፋት መጋራታቸውን ተከትሎ በፌዴራል መንግስቱና በህወሓት መካከል የተፈጠረውን ውዝግብ፣ የትግራይ ጊዜያዊ አስተዳደር ጉዳዩን በተመለከተ ያለውንና የፌዴራል መንግስቱ የሰጠውን ምላሽ፣ ከዚህም በኋላ የህወሓቱ ጄኔራል ተፈናቃዮችን ይዘን በኃይል እንገባለን ማለታቸውና ይህም የፈጠረውን ስጋት እናስቃኛችኋለን። አብራችሁን ቆዩ። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ እየተደ ማለት ነው። ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። የዚሁ ዝግብ መነሻ ባለፉት ቀናት በተለያዩ የማህበራዊ ሚዲያዎች በህጻጽ መጠለያ ጣቢያ የሚገኙ በዕድሜ የገፉ ተፈናቃዮች በረሃብ መጎሳቆላቸውን ያሳያል የተባለውና አካላቸው የተጎዳ አረጋውያን ምስሎች በስፋት መጋራታቸው፣ ይህንንም ተከትሎ አንዳንድ ቲክቶከሮችና ሌሎችም አካላት የእርዳታ ማሰባሰብ ብለው እንቅስቃሴ መጀመራቸው፣ በተጨማሪም ከትግራይ ጊዜያዊ አስተዳደርና ከህወሓት ጄኔራሎች እየተሰሙ ያሉ መረጃዎች ናቸው። ምስሎቹ መሰራጨታቸውን ተከትሎ ቢቢሲ ያነጋገርኳቸው ያላቸው በህጻጽ መጠለያ ጣቢያ የሚገኙ ተፈናቃዮች ከ10 ሺህ በላይ ተፈናቃዮች በሚኖሩበት ጊዜያዊ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ተናግረዋል ይላል። የህጻጽ የተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አራያ በበኩላቸው ቢያንስ 300 ሰዎች ላለፉት 6 ወራት የእርዳታ እህል አላገኙም ሲሉ መናገራቸውን ዘገባው አክሏል። በመጠለያ ጣቢያው ውስጥ የሚገኙት አንድ እናትም እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል በማለት ዋናው ችግር
ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም ሲሉ ችግራቸውን አስረድተዋል በማለት ቢቢሲ አስነብቧል። ይህንንም ተከትሎ የተለያዩ ወገኖች ገንዘብ በማሰባሰብና የእርዳታ እህል በመያዝ ወደ ስፍራው መሄዳቸው በተለያዩ የማህበራዊ ሚዲያዎች ላይ ተዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በበኩላቸው ማክሰኞ ታህሳስ 14 2018 ዓ.ም በሰጡት መግለጫ እንደ ሕጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ አሉ። በሕጻጽ የተፈናቃዮች መጠለያ ጣቢያ ውስጥ ባሉ ወገኖች ላይ ያጋጠመውን የረሃብ አደጋ የሚያሳይ ቪዲዮ ለሕዝባቸው በሚቆረቆሩ ጥቂት ወጣቶች ወጥቷል ሲሉም ተናግረዋል። አክለውም ባዩትና በሰሙት ችግር አዝነው የተፈናቀለ ሕዝብ ለመርዳት የተለያየ ድጋፍ ላደረጉ አካላት ከፍ ያለ ምስጋና ይድረሳችሁ ብለዋል። ሌተናንት ጄኔራል ታደሰ ወረደ እንደ ሕጻጽ ሁሉ ተፈናቃይ ወገኖቻችን ባሉባቸው ሌሎች 145 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ ከማለታቸውም በተጨማሪ ለፌዴራል መንግስት፣ ለክልላዊ መንግስታት እንዲሁም ለመላው የኢትዮጵያ ሕዝብ ጥሪ ያቀረቡ በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉትን ወገኖች ሕይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላችሁን ድርሻ እንድትወጡ በማለት ይህ የጄኔራሉ ንግግርም ሆነ የተሰራጩ ምስሎች ጉዳይ ታዲያ የፌዴራል መንግስቱ ጥያቄ እንዲያነሳ ያደረጉ ናቸው። የኢትዮጵያ አደጋ ስጋት አመራር ኮሚሽን በዚህ ዓመት ባለፉት 4 ወራት ከመስከረም እስከ ታህሳስ የተሟላና ያልተቋረጠ የምግብ ሰብአዊ ድጋፍ ሲደረግ ነበር በማለት ተሟግቷል። በተለያዩ ማህበራዊ ሚዲያዎች በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጸው መረጃ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው የሚለው ኮሚሽኑ የሰብአዊ ድጋፍ በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ እየደረሰ ነው ሲል ወዲያው ነበረ መግለጫ ያወጣው። ኮሚሽኑ በሕጻጽ ባለፉት 4 ወራት ለ14413 ተፈናቃዮች ድጋፍ ማድረጉን ጨምሮ ገልጿል። ከዚህ በተጨማሪም በሌሎች የመጠለያ ጣቢያ የሚገኙ ተፈናቃዮችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች ምግብ ተሰራጭቷል ሲል በመግለጫው ላይ ዘርዝሯል። ኮሚሽኑ የትግራይ ክልል ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ነበረኝ ነው ያለው በመግለጫው። የኢትዮጵያ አደጋ ስጋት አመራር ኮሚሽን የሚላከው ሰብአዊ ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች መኖራቸውን የገለጸ ሲሆን ይህ ክፍተት እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር ነው ሲልም አክሏል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊቆጠቡ ይገባል የሚል ማሳሰቢያን ሰጥተዋል። የትህነግ ቡድን ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝም ነው የሚገልጹት። የትህነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የሕጻጽ መጠለያ ጣቢያ ማስረጃ ነው በማለትም ጭምር ኮሚሽነር ሽፈራው ተክለማርያም የትህነግ ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካዊ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው ብለዋል። የትህነግ ቡድን የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ ነው ያሉ ሲሆን ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበት አንስተዋል። የትህነግ ሰብአዊ ድጋፍን ለፖለቲካ ዓላማዋ ለማዋል የሚያደርገውን ጥረት ሁሉም ሊገነዘበው ይገባል ሲሉ በማሳሰብ የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝ ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር ወር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመንም 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቀዋል። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታህሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ለሚገለገለው ይሄ ባልተገለጠበት ሁኔታ ሶስተኛው
በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። እንደ ኮሚሽነሩ አገላለጽ የፌዴራል መንግስት ተግባር ዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውን ጠንካራ አቋም በተግባር የሚያረጋግጥ ነው። የትህነግ ቡድን በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ ይገኛል ሲሉም ወቅሰዋል። ቡድኑም ይህ አልበቃ ብሎት ለእያንዳንዱ ድጋፍ ፈላጊ ዜጋ ከሚሰጥ የፍጆታ ድርሻ ላይ መዋጮ እንደሚሰበስብም ነው የተናገሩት። የትህነግ ቡድን በሰብአዊ ድጋፍ ስም በዜጎች ላይ የሚፈጽመው አስነዋሪ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን የተላላኪነት ጥግን በተግባር ያረጋገጠ ነው ብለዋል ኮሚሽነሩ። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ይሁን በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ያሉ ሲሆን በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ ይገባል በማለት አሳስበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በሰጡት መግለጫ በተለያዩ የመጠለያ ጣቢያ ለሚገኙ ተፈናቃዮች ዘላቂ መፍትሄ ለመስጠት የሚቻለው ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ነው ብለው ነበር። አክለውም የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረትን ሰጥቶ ተፈናቃዮችን ወደ ቦታቸው በተቻለ ፍጥነት እንዲመለሱ እንዲያደርግ ጠይቀዋል። በትግራይ ክልል በመቀለ፣ በሽረ፣ በተንቤን፣ በአብያዲ፣ በሰሜን ምዕራብ አካባቢ ደግሞ ሰለህለሃ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች ይገኛሉ ነበር ያሉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመግለጫቸው ላይ። አሁን ደግሞ ከሌላኛው ጀነራል እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታቸው የምንመልሳችሁ በማለት ተፈናቃዮችን ይዘው በኃይል የመግባት እቅድ እንዳላቸው ተሰምቷል። በራያ ግንባር የተሰማራውን የህወሓትን ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይንም በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነቱም ተቃርቧል ብለዋል። ብልጽግናን ጠላት ሲሉ የገለጹት የትግራዩ ጀነራል ተፈናቃዮችን ይዘን በኃይል እንገባለን፣ እያሸበሩን ያሉ አካላትን ደግሞ እጃቸው ይቆረጣል በሚል ዝተዋል። ጀነራሉ እንደተለመደው ብልጽግና ፓርቲን በጠላትነት ፈርጀው የፕሪቶሪያውን ስምምነት መዘባበቻ እንዲሆን አድርጓል በማለት ወንጅለዋል። ጀነራሉ ይህንን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። የጀነራሉ ንግግር እንዳመላከተውም በጠላቶቻችን በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጠዋል። ከተፈናቃዮች ጋር በተያያዘም እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታቸው የምንመልሳችሁ ሲሉ አክለዋል። እንደ ጀነራሉ ገለጻም ተፈናቃዮችን በኃይል ወደ ወልቃይት ወይም በእርሳቸው አገላለጽ ወደ ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበበት ያለ ጉዳይ ነው። እዚህ ጋር ጀነራል ታደሰ ወረደም ከሰሞኑ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነትን ማስቀረት አይቻልም ማለታቸው የሚዘነጋ አይደለም። ጀነራሉ ዮሐንስ ወልደ ጊዮርጊስ አክለውም ታዲያ አንድ እግራቸውን ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላትን እጅ እንቆርጣለን የሚል ማስጠንቀቂያ አሰምተዋል። አፋር ክልል ተቀምጠው ትግራይን መረበሽ የሚፈልጉ ያሏቸውን ኃይሎችንም በሽምግልና የማይገቡ ከሆነም እርምጃ እንደሚወሰድባቸው አስጠንቅቀዋል። እነዚህ ሁኔታዎች ሲታዩ ታዲያ የተፈናቃዮች ጉዳይ የሌላ ዙር ጦርነት መነሻ ይሆን የሚል ጥያቄ ቢያስነሳ የሚገርም አይደለም። የተከበራችሁ የሸገር ታይምስ ቤተሰቦች ለዛሬ ያዝነው የመረጃ ቅኝታችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።